እነዚህ ሰላት መስፈርቶች አንዱን ካጓደልክ የምትሰግደው ሰላት ትክክል እንዳልሆነ ታውቃለህ። እነዚህም የሰላት መስፈርቶች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። የሰላት መስፈርቶች እነማን ናቸው? ስንትስ ናቸው? የሰላት መስፈርቶች 9 ናቸው። የመጀመሪያው አልኢስላም ሙስሊም መሆን ነው። ወዲደሁል ኩፍር ተቃራኒው ደግሞ ክህደት ነው። ሁለተኛው አልዓቅል አእምሮ ነው ወይም ጤነኛ መሆን አለበት። ወዲደሁል ጁኑን ተቃራኒው ደግሞ እብደት ነው። ሶስተኛው አተምይዝ ነገራቶችን መለየት አለበት። ሩኩ እንዴት እንደሚደረግ ሱጁድ እንዴት እንደሚደረግ ማወቅ አለበት ነው። አራተኛው ረፍዑል ሐደስ ውዱን የሚያፈርሱ ነገሮች ከተከሰቱ እነዛን ነገሮች አስወግዶ ውዱ ማድረግ አለበት። አምስተኛው ኢዛለቱ ነጃሳ ነጃሳን ማስወገድ ነው። ነጃሳን የምታስወግደው ከ3 ነገር ነው። የመጀመሪያው ከምትሰግድበት ቦታ ከሰውነትህ እና ከልብስህ ነጃሳ ማስወገድ አለበት። ስድስተኛው ስትሩል ዐውራ ዐውራን መሸፈን ነው። ለወንድ ልጅ ዐውራው በእምብርቱና በጉልበቱ መካከል ያለው ዐውራ ነው፣ በአግባቡ መሸፈን አለበት ነው። ለሴት ልጅ ደግሞ ሁሉ ነገሯ ዐውራ ነው፣ ሁሉ ነገሯ መሸፈን አለበት ፊቷ ሲቀር። ፊቷም የምትገለጠው በአቅራቢያዋ አጅነቢ ወንድ ከሌለ ነው፣ ወይም ደግሞ የማይፈቀድላት ወንድ ከሌለ ነው። የማይፈቀድላት ወንድ ካለ በምትሰግድበት ቦታ ፊቷን ተሸፍና መስገድ አለባት። ግን ወደ ሱጁድ በምትቃረብበት ሰዓት ወይ ቀስ ብላ ከፊቷ አንስታ ሱጁድ ማድረግ አለባት። ከዛ ስትነሳ መልሳ ታወርደዋለች ማለት ነው። ሰባተኛው እስትቅባሉል ቂብላ ወደ ቂብላ መቀጣጨት ነው። ስምንተኛው ወቅቱ መግባት አለበት። የመጨረሻውና 9ኛው ንያ ነው፣ መልካም እሳቤ በቀልብ መያዝ። አንዳንድ ጊዜ የምናየው ስህተት ምንድነው? ሰላት ላይ አንድ ሰው ሲገባ ሰሊ ሰላት አልፈርድ 4 ረካዓት ብሎ ይናገራል፣ ያወራል። 4 ረካዓ ለሰግድ ነው ዙሁር ሰላት። ያ አኺ ለአላህ ነው የምትናገረው። ወጀዛኩም ላሁ ኸይረን ወሰላሙ አለይኩም ወራህመቱላሂ ወበረካቱ።